ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በዓለማችን ላይ እጅግ አሳሳቢና ትኩረት የሚሻ ሰበር ዜና ይዤላችሁ ቀርቤያለሁ። የአሜሪካና የኢራን ውጥረት የመጨረሻው ጫፍ ላይ ደርሷል። ጦርነቱን ለማስቀረት የፓኪስታን ከፍተኛ ባለስልጣናት በዋሽንግተንና በቴህራን መካከል አስቸኳይ ዲፕሎማሲያዊ እሽቅድድም ላይ ናቸው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ጠንካራ ማስጠንቀቂያ እየሰነዘሩ ይገኛል። ዝርዝሩን አሁን እናቀርባለን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የፓኪስታን የውስጥ ጉዳይ ሚኒስተር ሞህሲን ናቅሺ አዲስ እና ምስጢራዊ የተባለለት የአሜሪካን የሰላም ሐሳብ ይዘው በድጋሚ ቴህራን ገብተዋል። ሚኒስቴሩ ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን፣ ከእስላማዊ አብዮት ጥበቃ ጦር ዋና አዛዥ ጄኔራል አህመድ ሻሂድ እና ከኢራን የውስጥ ጉዳይ ሚኒስትር ኤስካንዳር ሞሚኒ ጋር እጅግ ወሳኝ ስብሰባዎች አድርገዋል። የፓኪስታን የመንግስት ምንጮች እንደሚሉት ይህ በፓኪስታን እየተመራ ያለው የሽምግልና ጥረት አሁን ላይ እጅግ ወሳኝ ምዕራፍ ላይ ደርሷል። ዓላማውም በሁለቱ ሀገራት መካከል ሊቀሰቀስ የተቃረበውን ከባድ ጦርነት ሙሉ በሙሉ ማስቆም ነው ሲሉ ገልጸውታል። ይህ ጉዞ ሚኒስቴር ናቅሺ በሳምንት ውስጥ ወደ ኢራን ያደረጉት ሁለተኛው አስቸኳይ ጉብኝታቸው ሲሆን ባለፈው እሁድ ማለትም በግንቦት 9 ቀን ከፕሬዝዳንት ፔዜሽኪያን ጋር ለ90 ደቂቃ ያህል በዝግ በር በተወያዩ ሲሆን ፕሬዝዳንቱ ፓኪስታን የተኩስ አቁም እንዳይፈርስ ለምታደርገው ጥረት ከፍተኛ ምስጋና አቅርበው ይህም በአሁኑ ሰዓት ከሁለቱም ወገኖች ማለትም ከዋሽንግተን እና ከቴህራን ጋር ከፍተኛ ዲፕሎማሲያዊ ግንኙነት ማቆየት የቻለችው ብቸኛው ሀገር ፓኪስታን ብቻ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቀድማ ያቀረበችው ባለ 14 ነጥብ የተኩስ አቁም እቅድ በፍጹም ተቀባይነት የሌለው ሲሉ ውድቅ አድርገውታል። ምንም እንኳ ኢራን የተሻለ ምላሽ ብትልክም ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት መግለጫ በአሁኑ ሰዓት ለማንኛውም ነገር ፈቃደኛ አይደለሁም፣ በቅርቡ ምን ሊፈጠር እንደሚችል እነሱ ራሳቸው ያውቃሉ በማለት የዛቻ መልእክት አስተላልፈዋል። የተኩስ አቁም ስምምነቱ በአሁኑ ወቅት በከፍተኛ አደጋ ላይ መውደቁን ተከትሎ ትራምፕ ባለፈው ማክሰኞ ዕለት ወታደራዊ አማራጮችን ለማወያየት የዋይት ሃውስን አስቸኳይ ሁኔታ መቆጣጠሪያ ክፍል ወይም ሲቹዌሽን ሩም ሰብስበው ነበረ። ትራምፕ በሰጡት መግለጫም ቃል በቃል እንዲህ ብለዋል። ትክክለኛው ምላሽ ካላገኘን እርምጃችን በጣም ፈጣን ይሆናል። ሁላችንም ዝግጁ ነን። ላቀረብነው ሐሳብ 100% ሙሉና ጥሩ ምላሽ መስጠት አለባቸው። ይህ ከሆነ ብዙ ጊዜን ጉልበትና የሰዎችን ሕይወት እናድናለን። ሆኖም ትራምፕ ስለ ኢራን መሪዎች ያላቸው አድናቆትም አልሸሸጉም። ኢራን የተሸነፈች ሀገር ናት፣ ነገር ግን አሁን እየተደራደርን ያለነው በጣም ጎበዝ፣ አስተዋይና ከፍተኛ የአእምሮ ብቃት ካላቸው ሰዎች ጋር ነው ሲሉ ተደምጠዋል። ጋዜጠኞች አሜሪካ ለኢራን የነዳጅ ማዕቀብ ማቅለያ ትሰጥ እንደሆነ ላቀረቡላቸው ጥያቄ ትራምፕ ሲመልሱ ምንም አይነት ማቅለያ አንሰጥም፣ ምንም የምናቀርበው ነገር የለንም ሲሉ፣ ይሁን እንጂ ትራምፕ ክለውም ኢራንን አውድመናታል፣ ወደፊት ብዙ አስገራሚ ነገሮች ታያላችሁ ማለታቸው ውጥረቱን ይበልጥ አባብሶታል። የትራምፕ ሌላው አነጋጋሪ አስተያየት ስለ ኢራን የነበረ ሲሆን በእስራኤል 99% የድጋፍ ደረጃ አለኝ፣ ምናልባትም ወደ እስራኤል ሄጄ ለጠቅላይ ሚኒስትር ልወዳደር እችላለሁ በማለት በራሳቸው ስላቅ ተናግረዋል። የተከበራችሁ ተመልካቾቻችን፣ አሁን ደግሞ በዓለማችን ላይ የተከሰቱ አጫጭር ሰበር መረጃዎችን እናካፍላችኋለን። በአሜሪካና እስራኤል ከፍተኛ የአየር ጥቃት ደርሶባት የኢራኑ የታብሪዝ ሰሜን ወይም ታብሪዝ ኖርዝ የሚሳኤል ጣቢያ ሙሉ በሙሉ ሊባል በሚችል ደረጃ በድጋሚ ወደ ስራ መመለሱ ተረጋግጧል። የኩባው የቀድሞ መሪ ራኦል ካስትሮል የአሜሪካ ዜጎችን ለመግደል በማሴር ወንጀል በአሜሪካው ጊዜያዊ ጠቅላይ አቃቢ ሕግ ቶድ ብላንቻ አማካኝነት በይፋ ክስ ተመስርቶባቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቻይና ያደረጉት የ2 ቀናት ይፋዊ የሥራ ጉብኝት አጠናቀዋል። በጉብኝታቸውም ከ25 ዓመታት በላይ የዘለቀውን ወዳጅነት የሚያጠነክሩ ወደ 40 የሚጠጉ ስምምነቶችን የተፈረሙ ሲሆን ይህም በሁለቱ ሀገራት የዲፕሎማሲ ታሪክ ከፍተኛ ውጤት የተመዘገበበት ሆኖ ታይቷል። ውድ የተከበራችሁ የቻናሌ ተከታታዮች፣ የዛሬው የዓለም አቀፍ ሰበር መረጃዎቻችን እነዚህን ይመስሉ ነበር። የፓኪስታን አስቸኳይ ሽምግልና ጥረት በአሜሪካና በኢራን መካከል ሊነሳ የቃጣውን ጦርነት ያስቀረው ይሆን? ትራምፕስ ምን አይነት እርምጃ የሚወስዱ ይመስላችኋል? የእናንተን ውድ አስተያየት በኮሜንት መስጫ ላይ አጋሩልኝ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ መሰል ወቅታዊና እውነተኛ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ።